ያኔ ባለ ቀሚስ ስለነበርኩኝ በኢየሱስ ስም ነው ማስተር አንድዬ ቢያይ በኢየሱስ ስም ነው በተሐድሶ ቢሮ ተልከን እኔና ቀሲስ ደረጀ የሚባል ወንድም ያኔ ከሳቴ ብርሃን ስብከተ ወንጌል ዘኢትዮጵያና መርጌታቸው ጋር ነበርኩኝ ያለሁት በተሐድሶ ደቡብንና ምስራቁን ደቡብንና ሰሜኑን የምትገዛበትን ኃይል ባንተ ላይ እግዚአብሔር ያስቀምጣል ደግሞ ተቀምጧል ሃሌሉያ በወንድሞች መካከል የተወደድክነ እድሜህ እንደ ኃይልህ ይሁን በጌታ በኢየሱስ ክርስቶስ ልጆችህ ይባረኩ ዘርማን ዘርህ ይባረክ የሰማ ሁሉ ይቅለጥ ሃሌሉያ ድምጽህን ስታወጣ የእግዚአብሔር ኃይል ካንተ ጋር አብሮ ይውጣ አታምጣም ስትል እንደነበረው ሁሉ ሃሌሉያ ቃል እንዳለ ያንተ ህይወት መዘርጋት ይሁን ወደፊት የምትሄድበት እንጂ ምንም ነገር የሚያቆም ግራ የሚያጋባ ነገር አይደለም ቆም ብለህ ስታስብ ለምንድን ነው ይሄ ነገር የተፈጠረው ለምንድን ነው እንደሚሉኝ ብለህ ራስን እንኳን ብትጠይቅ የሆነ እየሰራ ያለው ነገር አለ ማለት ነው ያደረክ ያለው ነገር አለ የሆነ እኮ የሚበራ የሚሰራው የሚያሳየው ነገር ሲኖር ነው እንጂ እኔ አሁን እጅግሬና ጥፌ ቤት ቁጭ ካልኩኝ ሰይጣንን በቃች ምንም እየተንቀሳቀሰች አይደለም ብሎኝ ጥሎኝ ነው የሚሄደው ከኔን ፋይት የሚያደርገኝ ነገር የለም ግን ስጸልይ ስበረታ ጌታዊ ልጆቼን ባሌን እኔን ኑሮን በቃ ሀገሪቷን ሁሉ ጠብቅ ብዬ በጣም ፋይት ማድረግ ሴት ብሆን ሰይጣን እቺ ልጅ እዚህ ጋር ማስቆም አለብኝ ይላል ለዚህ ነው ኤርሚም እየሰራ ያለው ትልቅ ነገር ስለሆነ ነው ሰይጣንም በሰውም ሆኖ ሰይጣንም ምንም ይፈታተነ ግን ለመልካም ነው ለበጎ ነው በርታ we love you so much ዶክተር ሻወለም thank you በርታ ሁላችሁም ተባረኩ አሜን ሁላችሁንም ሀይብያችኋለሁ ባይ ተባረኪ መንደሪኒ ተባረኪ ጌታ ጸጋ ይብዛልሽ አሁን ሶሶዬን እንግዲህ እንትን በማ አልመሸም አይደል ገና ነው አንቺ ጋር ጥልዬ ሰላም ይበለንና የትኛው ነው ዘምሪልን አንተ የምትወዳት የማይደፈር ሰላም አለኝ የሚለው እሺ ተባረክልኝ ሰላም ይበለን ዶክተር ጥልዬ እንዴት ጠፍተ ነበር በጣም ሰላም ቅዱሳን እንደምን አላችሁ ሁላችሁም ከላይ እስከታች ያላችሁ ኤርሚዬ ነው ያለው ቢሲ ይላል አንዳንድ እኮ አረጀን እኮ በእናታችሁ አይናችንም ማየት አቃተን ሁላችሁም እንደምን አላችሁ አይዞ ጥልዬ ስቲል ብርቱ ነህ አንተ እሺ ከፀሐይ ጋር እያወዳደረ እኮ ነው ራሱን ፀሐይዋ እንትን አድርጋናለችና እንደምን ከርማችኋል ጌታ የተመሰገነ ይሁን ቁጭ ብዬ ሰማችኋለሁ ዲስከስ ማድረግ እንደያዛችሁ ማላቅም ወዳችኋለሁ ጌታ ወዳችኋል ደግሞ ተባረክ ጥልዬኛም በጣም እንወዳለን አንተ የተባረክ ወንድማችን እስቲ ሸር አድርጉና ትንሽ እንዳው ደስ የሚል ስፒሪት ነው ያለንና መዝሙር እንሰማለን ሶስዬም ትዘምርልናለች ሼር አድርጉ እስቲ 295 ሰው አለ ሼር አድርጉና እስቲ አንድ ጊዜ እናጥለቅልቀው ሁላችሁም እስቲ ሼር አድርጉ ሼር አድርጉና አንድ ጊዜ እስቲ እንትን እንበለው ፍለድ እናድርገው ተባረኩ ጌታ ኢየሱስ ይባርካችሁ thank you በስመ አብ በዚህ አጋጣሚ እሺ ናቲ ጸልዩልኝ በደንብ እንጸልይላለን ናቲ ባለውበት ነገር እንደበረታ እሺ ናቲ እንደሱ አይነት ፕሮግራምም ደግሞ ስለምናዘጋጅ እንደዛ በደንብ እንትንላለን በርታ አንተ በጌታና በኃይሉ ችሎት በርታ መጽሐፍ ቅዱስን አንብብ መንፈሳዊ እንትኖች አሉ ዩቲዩብ ላይ ብዙ እሱን ያዳመጥክ መጽሐፍ ቅዱስ የሚያስተምሩን በጌታና በኃይሉ አያቸዋለሁ በነገራችን ላይ እኔ አንድ የሆነ
በዩቲዩብ ቪዲዮ እያየሁ ነው ማለት በቃ ማለት እስከ ዛሬ ድረስ ልቤ ድንግጥ ያላለው ነገር የሆነ ስሜት እንዲሰማኝ የሆነውና ያለውበት ቦታ ራሱ በቃ እንደ አዲስ እንደመዋንን ያደረገኝ ጥበብ ወርቅዬን ታውቀዋለህ? ጥበቡ እኔ በዓለም እያለው አውቀዋለሁ። እኔ 9ኛ ክፍል ተማሪ እያለሁ ነው ዲጄነት የጀመርኩት። ድምፅ ራቅ ይላል መሰለኝ። ድምፅ ይልቃል። የኔ ነው ወገኖች፣ የኔ ነው። አይ የኔ ትንሽ ብዙ ሰው ይለኛል እንደዛ ድምፅ ይርቃል ይሉኛል። እሺ አሁን ትሰማለህ? ትሰማለህ? እሺ እና እኔ 9ኛ ክፍል ተማሪ እያለሁ ነው ዲጄነት የጀመርኩት እና ጥበቡን አውቀዋለሁ ብዙ ነገሮች ሁሉ። ከዛ በኋላ እኔ አዲስ አበባ ላይ መጥቼ ዲጄነት ስሰራ ምናምን እሱ የሚሰራባቸው ክለቦች ላይ ምናምን ነገር እስከ እንትኑ 2000 ምናምን አካባቢ ላይ በቃ በደንብ እንትን ለው ነበረ፣ ፎሎ አደረገው ነበር፣ ልገናኝ ነበረ ምናምን እንደዚህ አንዳንድ ክለቦች ላይ ምናምን እና አሁን ከረጅም ጊዜ በኋላ አንድ የሆነ እንትን አያለው፣ በፊትም አያለው መዝሙሩ ይሰማለሁ የነ ተስፋዬ ጋቢሶ የነ ታምራትን አሁን ያልከውን ደግሞ የነ ደረጀ ከበደን እህታችን አሁን የምትዘምርልን ከልጅነት ጀምሮ ቤት ውስጥ እየሰማሁ ያደግኩት ነገር ስለሆነ እሰማለሁ። ዩቲዩብ ላይም ደግሞ አንዳንድ እንትኖችን አያለሁ እና ግን እንደዚህ ድንግጥ ብዬ አላውቅም። እና የዛን ቀን አንድ የሆነ ሀሳብ ይዞን የመጣው ጥበቡ ለትልቁ ውለታ ጥቂት ምላሽ የሚል የወንጌል ስብከት ነው ይዞ የመጣው እና እዛ ላይ የሁለተኛ ጴጥሮስ መልእክት ምዕራፍ 1 ይመስለኛል እና ቁጥሩን አይቼን ካላስታውሰው ስለ ክፉ ምኞት በዓለም ካለው ጥፋት አምልጣችሁ ምናምን የሚል በቃ አሁን የመለኮቱ ባህሪ ተካፋዮች እንድትሆኑ እግዚአብሔር መርጧቸዋል ምናምን የሚል አይነት እንትን ነው እና በዛ ላይ የተናገራቸው ነገሮች በጣም ብዙ እንትኖች አሉ እና ያ በቃ ልቤን ነካኝ። ማለት በቃ አንደኛው የዋናው ሐሳብ በቃ ለተከፈለልን ትልቅ ውለታ የምንሰጠው ምላሽ ጥቂት ነው። እኔ አሁን በቃ እንደነገርኩ መዝሙር ሰማለሁ ምን እላለሁ በቃ ራሴን ቤቴ ነኝ ብዬ ነው የማምነው። በቃ ክርስቲያን ነኝ ብዬ የወሰንኩ ሰው ማለት ነው። ሌላ ባዕድ እንትን ምናምን ከዙሪያ የሌለ አድርጌ ማስብ ነገር ግን እኔ ያለሁት ዲፊኒትሊ ሙሉ በሙሉ ዓለም ላይ ነው እና በጣም በቃ ያ ልቤን ነካኝ። ምክንያቱም እኔ በተከፈለልኝ ውለታ በሰው ልጅ አቅም በምናምን የሚመለስ አይደል። ኢቭን እንኳን እኔ መሞት የነበረ ባለፈው እንደነገርኩ መሞት ሁሉ ሲያንሰኝ የነበረ ሰው ማለት ነው። በቃ ማለት በጥይት ተመትቼ የተረፍኩ ሰው ማለት ነው። እግሬ ምኔ በቃ ምንም በቃ የሰውነት አካል ላይ ሳይጎዳ እንዲሁ ዶክተሩ ራሱ የመጀመሪያ ጊዜ እንትን ሲሉኝ ሙሉ በሙሉ እንትን ውስጥ ነው ያስገቡኝ፣ አይሲ ክላስ ውስጥ ነው ያስገቡኝ እና በአፍንጬ ባፌ በምናምን በዚህ በብልቴ ሁሉ ምናልባት በዚህ በሆዴ ጋር ነበር ጥይቱ የገባውና ከዚህ አንጀት ምናምን ከሚባለው ትንሽ ዝቅ እና በቃ የሆነ የሽንት ቧንቧው ምናምን ነገር ነክቶት ይሆናል ምናምን ብለው የሆነ ካቲተር ቢባል እንትን በብልቴ ሁሉ አስገብተው ሽንቴን ምናምን እንትን ብለው በዛ ነበረ እንትን ራጅ እስክነሳ ድረስ ማለት ነው። ራጅ ከተነሳው በኋላ ምናምን ሲያዩት አላመኑም ዶክተሮቹ እንዴት ተብሎ ከዛ በቃ ኦልሬዲ ወደ ውስጥ የበሰደም ስላለ በቃ እሱ መጸዳት አለበት ምናምን ተብሎ ኦፕራሲዮን ተደረገ ምናምን በቃ ከዛ ሲያዩት በቃ አጥንትንም አልነካም፣ ሌላ የሰውነት ኦርጋኖችን ምንም የተጎዳ ነገር የለም። ኦልሬዲ በቃ አንተ እንትን ትላለህ ምናምን ነገር አሉ እና የመጀመሪያ ጊዜ እግሬ ሁሉ አይታዘዝም ነበር። አንድ ቀኝ እግሬ አይታዘዝም ነበር፣ ጅማቶች የተበጠሰው ማለት ነው። እና ይሄ ነገር ይመለሳል አሉኝ እነሱ። ግን እኔ ምንም አልመሰለኝም ማለት በቃ ምንም ነው ማይታዘዘው ማለት ነው።
የሚገርመው በቃ የሆነ ሆስፒታል 9 ቀን የተኛሁት ከዛ በኋላ ስወጣ ከሳምንታት ምናምን በቃ ልክ 15 ቀን ላይ ምናምን እግሬ በስነ ስርዓት መሬት መርገጥ ጀመረ። ቀስ እያለ መንቀሳቀስ ጀመረ። 2 ወር ሳይሞላው እኔ ክራንች የሚባለውን ነገር ጥዬ በእግሬ የሚሄዱ ሰው ማለት ነው። ይሄ በምንም በዶክተሮችም ኃይል የሆነ ነገር አይደለም። ምንም ያደረጉልኝ ነገር የለም። በቃ ሆዴን ከፍተው እየፈሰሰ ደም ነበረ። እሱን ነው ውስጥ ላይ በእንትን ውስጥ የፈሰሰ ብለው ያን ነው ለዛ ነው ኦፕራሲዮን ያደረጉኝ። በቃ ይሄ በሰው ልጅ አይምሮ የሚደረግ ነገር አይደለም። እግዚአብሔር የከፈለልኝ ክርስቶስ የከፈለልኝ ትልቅ መስዋዕትነት ነው። ከዛ በፊትም በከተማ ላይ በመቶ ምናምን የሚነዳ መኪና ፍሬንም ቢያለው መኪና በመቶ ምናምን እየሄደ ኦልሬዲ ተገጭቼ የተረፍኩ ሰው ነው። እነዚህ ሁሉ ነገር እየተደረጉልኝ እነዚህ ሁሉ ነገር ቃል ደግሞ ይገባልኛል በየጊዜው በብዙ ነቢያቶች ተነግሮኛል። በጣም በቃ እግዚአብሔር እንደሚፈልገኝ ለብዙ ነገር በቃ ለእኔ ያልመጣ ትንቢት የለም። ግን በቃ ይሄ ሁሉ ነገር እየተደረገልኝ ዞር ብዬ አይቼው አላውቅም። የዛን ቀን በቃ ከልቤ እንትን አልኩኝ። በቃ ተጸጸትኩኝ። የነበረኝ ነገር እየሆንኩ ያለሁት ነገር ምናምን ነገር በቃ ትክክል እንዳልሆነ መንገዴ 20 ምናምን ዓመት 22 ዓመት ሮንግ የሆነ ወይ ውስጥ እየሄድኩ እንደሆነ የዛኔ ነው በቃ የተገለጠልኝ። የዛሬ 7 ወር ምናምን 6 ወር አካባቢ ሁሉ ነገሩ በቃ ግልጥ ብሎ ታየኝና ያለሁበት ነገር ሁሉ ለራሴ ዘገነነኝ። ያሳለፍኳቸው መንገዶች ሳስባቸው፣ የሆንኩትን ነገር ሳስባቸው በምን ምክንያት ነው? በምን ጉልበት ነው? በማን ኃይል ነው? በክርስቶስ ጉልበት እኮ ነው ሁሉ ነገር የሆነው። አሜን። እኔ ብቻዬን የሰጠሁት ምላሽ ግን የለም። በቃ እኔ ክርስቶስ እኮ ነው ያዳነኝ እላለሁ እኮ በፊትም። ግን ምንድነው ልሰጠው የምችለው ምላሽ? ህይወት እኮ ነው እዚህ ምድር ላይ ስንኖር በቃ ያለችን አንድ ህይወት ነች። በቃ ነፍስ ነች ያለችውና ምንድነው ልሰጠው የምችለው ነገር? ቢያንስ እንኳን ጎንበስ ብዬ እንኳን ጸልዬ ምናምን ማላቅ ሰው እዛው አልጋይ ላይ እንደተኛው በሰላም 30 አድርገኝ አመሰግናለሁ ምነሳ ሰው ጊዜ ወስጄ ተንበርክኬ እንኳን መጸልይበት እድል አልነበረኝም። በቃ ራሴን ማስበው በቃ ክርስቲያን ነኝ የሚለው ነገር አይነት አስተሳሰብ ነበርና በደንብ ጠለቅ ብዬ ምላሽ መስጠት ፈልጋለሁ። ለዚህ ውለታ ለተደረገልኝ ነገር ክርስቶስ ላደረገልኝ ነገር እኔ ምላሽ መስጠት ፈልጋለሁ። ያን ማደርገው አንደኛ ክርስቶስን ማወቅ ዝም ብሎ ኢየሱስ ብቻ ብሎ ስም በመጥራት ሳይሆን ክርስቶስን ማወቅ ፈልጋለሁ። ከእንትና ጋርም ትንሽ የሆነ ሰዓት ላይ ዛን ሰሞን አካባቢ የዛሬ 1 ዓመት ከምናምን ነው ጥያቄዎችን መጠየቅ ፈልግ ነበርና እንደዛ መጠይቃቸው ሰዎች ደግሞ ጥቂት ነበሩ። እኔ ቤተሰቦቼ እንዳለ ፕሮቴስታንት ናቸው ብያለሁ። ሰይጣን ደግሞ ከነዛ ሰዎች ማለት ነው በጣም ርቄ እንዲሄድ አድርጎኛል፣ አለያይቶኛል። ለምን እነሱ ሁሉ ጊዜ ያለኝን እንትን ቸርች ትሄዳለህ ወይ እንደዚህ ትሆናለህ ወይ ይሄን ታደርጋለህ ወይ ልጸልይ ሁሉ ምናምን። በተለይ ደግሞ እኔ ልጸልይልህ የሚለኝ ሰው ስልክ ደውሎ በቃ ለኔ ጠላቴ ነው። ምንድነው የምታስቡት ነው የምለው። ትንሽ የሆነ አግሬሲቭ ያደርገኛል። በቃ እንደዛ ሲሆን ምንድነው የምታስቡት? እኔ እኮ ክርስቲያን ነኝ። እኔ ሌላ ዓለም ውስጥ እኮ የገባው ሰው አይደለሁ። በቃ ስራዬ ነው። ግን እኔ በክርስቶስ ምንም አይነት እንትን እንደገና ንስሐ ግባ የሚሉኝ ሰዎችም አሉ። እንዴት ንስሐ ግባ ትሉኛላችሁ? ይሄ ሰይጣን ውስጤ ላይ የሆነ አፕዴት አድርጎት የነበረው እንትን ስለነበረ አሁን ነው በደንብ ሁሉ ነገር ተብራርቶልኝ አሁን ቤተሰቦቼን የሚማና የመጀመሪያ ጊዜ ደወልኩለት የዛን ቀን ያንን የጥበቡን ወንጌል የሰማው ቀን ለወንድሜ ደወልኩት። ዘማሪ ወንድም አለኝ ብያለሁ። ባይዘው ብናገረውም ችግር የለውም። አሁን ያኔ ባለም በነበርኩ ሰዓት ነበር እንትን ብለው ዮሴፍ በቀለ የሚባል ዘማሪ ዮሴፍ በቀለ እሱ ታላቅ ወንድማችን ነውና እንዴ የቤቱ ሶስተኛ ልጅ ዮሴፍ ማለት ዮሴፍ በቀለ እንዴ ዮሴፍ በቀለ ነው ወይ ጉድ መላጣው ዋ
እሱ ታላቅ የቤታችን ሶስተኛ ልጅ ነው እና እሱን ሁሉ ረጅም ጊዜ ርቄዋለሁ። በቃ እሱም በእኔ ነገር ብዙ ነገር ሞክሩ ምን ብሎ ሁሉም ነው በቃ ማለት እንደዛ ሲጨቃጨቁኝ እንትን አልልም ነበር እና አሁን በስተመጨረሻ የዛን ቀን ላይ ደወልኩለት። ከዛ በጣም ደስ አለው። ልጸልይልህ አለኝ። ደስ አለኝ። እኔም ተንበረከኩኝ፣ ጸለየልኝ። ከዛ ያለውን ነገር ተነጋገርን። ምን ማድረግ እንዳለብኝ፣ ወዴት መሄድ እንዳለብኝ ምናምን በቃ እነዚህ ነገሮች ነገረኝና እሱ ጋር ብዙ ነገሮች እንትን ብዬ ወደ ትክክለኛ ማንነት የገባው ከዛ ጊዜ በኋላ በነገራችን ላይ ሁሉ ነገሬ ሰላም በውስጥ የሚሰጥ ደስታ አለ በራሱ እና በቃ ያ ጭንቅም የሆኑብኝ ብዙ ነገሮች ነበሩ። እኔ አሁን እንደዚህ ጊዜያችሁን አልወሰድና እንደዚህ ብነግራችሁ በጣም ሁሉ ነገር ኖሮ ምንም የማያስደስትም ምንም አያስደስትም። አሁን ለምሳሌ በዓለም ስትኖር በዓለም ላይ የሚያስፈልጉ ነገሮች ዓለም የራሴ ናቸው የምታላቸው ነገሮች አሉ። ሱስ አለ፣ ገንዘብ አለ፣ ኃጢአቱ አለ። በነፃነት የምታደርግበት ያ ደስታን ይሰጣል ብለህ የምታስባቸው ነገሮች ናቸው። እያንዳንዱ ነገር ግን ለእኔ ማለት ነው ጭንቀት ነው የሚሆኑብኝ። በቃ ስቅም የሆነ ጭንቀት የሆነ መንፈስ ይመጣብኛል በላይ ላይ በቃ የሆነ ብሽብሽ ያደርገኛል ምናምን እና በምንም አይነት ነገር ልደሰት አልቻልኩም። በቃ በስተመጨረሻው እና በቃ እግዚአብሔር ሲፈልገኝ በእንደዚህ አይነት መልኩ ወደ ራሱ አድርጎ ወሰደኝ እና አሜን። ክብር ለእግዚአብሔር። በሰፊው ትመሰክርልናል። እንግዲህ የከፋፈልክ ነው የመሰከርክልን። እኔ ባለፈው ጌታ ከዛ ህይወት እንዳወጣ ነበር መሰከርክልን። አሁን ደግሞ የወንድማችን የዮሴፍ የጸሎት መልስ ደግሞ እንደሆንክ ስንሰማ በጣም ደስ አለን። ሳሚዬ የሆነ ነገር ሊልህ ነው መሰለኝ። ሳሚዬ ፓስተር ይሄኛቴ ነው ዶክተር ምንም አይነት አስተያየት ሁሉም ነገር በጸጋ መቀበል ሰው ነኝ። ከዛ በላይ ደግሞ ሁላችሁም በቃ ናትናኤልን አስበው፣ ናትናኤልን አበርተው እያላችሁ በጸሎታችሁ መሀል እኔ እናታችን አለች በነገራችን ላይ በጣም ረጅም ዕድሜ ነው ያላት እና ሁሌ ትጸልይልኛለች። በሷ የሷ ጸሎት እኔ የኔ ብርታት ሳይሆን አንዳንድ ጊዜ እሷ አበርትታ መጸልየው ወንድሞቼ የሚጸልዩልኝ ጸሎት ነው ጀስት እስካሁን ድረስ እንድቆይ የሚያደርገኝ እግዚአብሔር። ምክንያቱም እኔ የሰጠሁት ምላሽ ስለሌለ ለክርስቶስ እና አሁን ከዚህ በኋላ አንተ ትጸልያለህ፣ አንተ ትበረታለህ። እየጸለይኩ እሺ ሳሚዬ ሶስዬ ትሄድ ብሏል። ሶስዬ ቀጥይ አንቺ። ክብር ለጌታ ኢየሱስ ይሁን። በጣም 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 ድንቅ ነው። እግዚአብሔር ይባረክ ናትዬ። ሃሌሉያ። ክብር ሁሉ ለእግዚአብሔር ይሁን። ናትዬ እንኳን አስመለጠ ከዚህ ከድንግዝግዝ ዓለም ከጨለማው ዓለም እንደገና መልሶ ወደ ቤቱ በፍቅሩ የጎበኘ ጌታ ስሙ ለዘላለም ይባረክ። በርታ፣ ጠንክር ወንድሜ፣ ከቃሉ ጋር ተጣበቅ። ጌታ ይረዳሃል በነገር ሁሉ። ተባረክልኝ። ሃሌሉያ። ማይደፈር ሰላም አለኝ ኢየሱስ የሰጠኝ፣ መሰክራለሁ ለዓለም ሁሉ በፍራቻ በጭንቀት ላሉ ማይደፈር ሰላም አለኝ ኢየሱስ የሰጠኝ፣ መሰክራለሁ ለዓለም ሁሉ በፍራቻ በጭንቀት ላሉ በወርቅና በብራቻ አልተገኘለት ንጉሥ በስልጣኑ ያልተገለጸለት ጸጥታ ውስጤ እረክቷል መንፈሴ ሰላም አለኝ። ጸጥታ ውስጤ እረክቷል መንፈሴ ሰላም አለኝ። ማይደፈር ሰላም አለኝ ኢየሱስ የሰጠኝ፣
መሰክራለሁ ለዓለም ሁሉ በፍራቻ በጭንቀት ላሉ በጭንቀት ላሉ አልከፈልኩበትም ጎንበስ ቀና አላልኩም ረጅም ጎዳና በእግሮች አልኳተንኩም ከአምላኬ ታደልኩት በነፃ አገኘሁት ሰላም አለኝ ከአምላኬ ታደልኩት በነፃ አገኘሁት ሰላም አለኝ ማይደፈር ሰላም አለኝ ኢየሱስ የሰጠኝ መሰክራለሁ ለዓለም ሁሉ በፍራቻ በጭንቀት ላሉ በጭንቀት ላሉ ሃሌሉያ ግሩም አምላክ ነህ ትንሽ ጉንፋን ይዞኛል ግን በጣም ይቅርታ ግሩም አምላክ ነህ የምትረዳኝ በመከራ ባንተ ድኛለሁ ነፃ ወጥቻለሁ ተመስገን ጌታ እልሃለሁ ቀርቦ የሚያጽናና በጠፋበት መከራው በዝቶ ባየለበት ጌታዬ ነበርክ በዚያ ስፍራ እያጽናናኸኝ እንዳልፈራ ግሩም አምላክ ነህ የምትረዳኝ በመከራ ባንተ ድኛለሁ ነፃ ወጥቻለሁ ተመስገን ጌታ እልሃለሁ በሌለበት ሚያረካ ነገር በዚያ በረሃ ደረቅ ምድር የህይወት ተስፋ ሆነህልኝ ከዓለት ውሃ አፈሰስክልኝ ግሩም አምላክ ነህ የምትረዳኝ በመከራ ባንተ ድኛለሁ ነፃ ወጥቻለሁ ተመስገን ጌታ እልሃለሁ ተመስገን ኢየሱስ እልሃለሁ ሃሌሉያ ተባረኩልኝ ወገኖቼ አንድ ቃል ብዬ ልውጣ ዶክተርዬ ሃሌሉያ መዝሙር 120 በቅንፍ 121 አይኖቼን ወደ ተራሮች አነሳለሁ ረዳቴ ከወዴት ይምጣ ረዳቴ ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው እግርህን ለመናወጥ አይሰጥም የሚጠብቅህ አይተኛም የሚጠብቅህ አይተኛም እንሆ እስራኤልን የሚጠብቅ አይተኛም አንቀላፋም እግዚአብሔር ይጠብቅሃል እግዚአብሔርም በቀኝ እጁ በኩል ይጋርድሃል ፀሐይ በቀን አያቃጥልም ጨረቃም በሌሊት እግዚአብሔር ከክፉ ሁሉ ይጠብቅሃል ነፍስህንም ይጠብቃታል ከዛሬ ጀምሮ እስከ ለዘላለም ሃሌሉያ እግዚአብሔር መውጣትና መግባትህን ይላል ይጠብቃል ይላል ሃሌሉያ ረዳት አለን ያውም ሰማይና ምድርን የሰራ የማይናወጥ ሃሌሉያ ለመናወጥ የማይሰጥ የሚጠብቅ የማይተኛ የማያንቀላፋ ከክፉ ሁሉ የሚጠብቅ
ነፍሳችንን የሚጠብቅ ታላቅ አምላክ የአብርሃም የይስሐቅ አምላክ እኔ ነኝ ያለ ሃሌሉያ ቅዱስና ሕያው አምላክ ሃሌሉያ ከዛሬ ጀምሮ ምን ይላል እስከ ለዘላለም መውጣትና መግባትን ይጠብቃል ሃሌሉያ ወገኖች በዚህ ቃል ተንጓደዱ ክብር ለእግዚአብሔር ይሁን የእግዚአብሔር ቃል ሁሌ በሰማነው ቁጥር ምንድነው ሃሌሉያ ውስጣችንን ደም ስራችንን ደማችንን ሁሉ ነው የሚያንቀጠቅጠው ሃሌሉያ ክብር ለእግዚአብሔር ይሁን ኤርምዬ ጸልይልሃለሁ በካሌብ ላይ ልዩ መንፈስ ነበር ተብሎ እንደተጻፈ በናዝሬቱ በጌታ በኢየሱስ ክርስቶስ ስም በወንድሜ ላይ ባስቀመጥከው ይህ ጸጋ ብዙዎችን እንዲወርስ ሃሌሉያ ሃሌሉያ ተነስና አብራ ሃሌሉያ እግዚአብሔር ካንተ ጋር ነው እግዚአብሔር ወደ ሐሳቡ ወዳለበት መድረስ ይሁንልህ ድንገት ወደ እግዚአብሔር መድረስ ይሁንልህ ሃሌሉያ እልፉን ዘርህ ይባረክ ልጆች ይባረኩ ትዳርህ ይባረክ እግዚአብሔር የጠላቶችን ደጅ ያውርስ ሃሌሉያ ነፍታሊም በሞገስ ጠግቦ ነበር የእግዚአብሔር በረከት ተሞልቷል ባህርና ደቡብን ይወርሳል ተብሎ እንደተጻፈ በጌታ በኢየሱስ ክርስቶስ ስም የእግዚአብሔር ሞገስ ባንተ ላይ ይሁን ሃሌሉያ ደቡብንና ምስራቁን ደቡብንና ሰሜኑን የምትገዛበትን ኃይል ባንተ ላይ እግዚአብሔር ያስቀምጣል ደግሞ ተቀምጧል ሃሌሉያ በወንድሞች መካከል የተወደድክነ እድሜህ እንደ ኃይልህ ይሁን በጌታ በኢየሱስ ክርስቶስ ልጆች ይባረኩ ዘርማን ዘርህ ይባረክ የሰማ ሁሉ ይቅለጥ ሃሌሉያ ድምጽህን ስታወጣ የእግዚአብሔር ኃይል ካንተ ጋር አብሮ ይውጣ አታምጣም ስትል እንደነበረው ሁሉ ሃሌሉያ የእግዚአብሔር ኃይል ባንተ ላይ ነው ሃሌሉያ ሃሌሉያ እሳት በጌታ በኢየሱስ ክርስቶስ ስም ከአንደበት ይወጣል ብዙዎችን ምርኮ አድርጎ እግዚአብሔር ይሰጣል ሃሌሉያ ብዙ መናወጥ ይሆናል ታቃላችሁ ጳውሎስ በሐዋርያ ሥራ ወደ መጨረሻ አካባቢ ህዝቡ ተናወጠ ይላል በምን በተናገረው ነገር እንደውም ሻለቃው እኮ ሊከሰው ነበር አንተ ጣሊያናዊ አይደለህም ወይ እንዲህ አይነት ኃጢአት ሰርተ የመጣጸዋል አይደለሁም እኔ ዕብራዊ ነኝ አለ ሃሌሉያ በዕብራይስጥ በተናገረ ጊዜ ብዙዎች ተማረኩ ክብር ለእግዚአብሔር ይሁን እስከሞት ድረስ የእግዚአብሔር መንፈስ አጽንቶ ያቆመ ሃሌሉያ እኛ ብዙ ተጠቅመናል ብዙዎች ምርኮ ሆነው ወደ ጌታ መጥተዋል ባንተ ምክንያት ከሰዎች ጋር ተጣልተናል ባንተ ምክንያት ደግሞ እግዚአብሔር ጋር ከቅዱሳን ጋር ሆነን አብረን ጸልየናል ሃሌሉያ አሜን አሜን ለእግዚአብሔር ይሁን እግዚአብሔር ይሁን ባለቤትህ ትባረክ የያዘችው ነገር ሁሉ ሀንዬ ሁሉ ነገሯ ይባረክ በጤንነት ትባረክ ሃሌሉያ አእምሮ የተመሰገነች ሴት ነች አቢጌል ሃሌሉያ ወንጌል ይቀጥላል እውነት ነው ወንጌል ይቀጥላል ሃሌሉያ ማንንም ሊያቆመው አይችልም ወንጌል ይል ነበር እሳት ከጣልኩ ይላል እሳት መጣ ሃሌሉያ እሳት መጥቷል በኢትዮጵያ ላይ እሳት መጥቷል የወንጌል እሳት ይታረሳል ምድሪቷ ትታረሳለች በወንጌል ሁሉም እጁን ወደ ክርስቶስ ይዘረጋል ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ተብሎ እንደተጻፈ ሃሌሉያ አሜን መቀጣጠል ይሁን በመድራችን ላይ መቀጣጠል ይሁን በእናቶች ላይ መቀጣጠል ይሁን በአባቶች ላይ መቀጣጠል ይሁን በወጣቶች ላይ ክብር ለእግዚአብሔር ይሁን ወገኖቼ ተባረኩልኝ ኢየሱስ ጌታ ነው አሜን አሜን ሃሌሉያ ክብር ለሚገባው ለእግዚአብሔር ክብር እንሰጣለን ክብሩ ሁሉ ተጠቅሎ ወደ ማደሪያው ይግባ ከኛ የሆነ አንዳች ነገር የለም ሃሌሉያ ሁሉ ከርሱ ለርሱ በርሱ ነው ሃሌሉያ ክብር ለታላቅ ስሙ ይሁን እንሰግድልሃለን ከፍ ከፍ እናደርጋለን የእስራኤል ቅዱስ እግዚአብሔር ስምህ ለዘላለም የተባረከ ይሁን ከፀሐይ መውጫ እስከ መግቢያ ድረስ የእግዚአብሔር ስም ብሩክ ይሁን ተብሎ እንደተጻፈ በጌታ በኢየሱስ ክርስቶስ ስምህ ይቀደስ በመድራችን ላይ መንግስት ትምጣ ሃሌሉያ አሜን መንግስት ትምጣ አባ የእግዚአብሔር መንግስት በመካከላችሁ ናት ተብሎ እንደተጻፈ በጌታ በኢየሱስ ክርስቶስ ስም ድንቅና ታምራት የምታደርግ ጌታ ስምህ ለዘላለም የተባረከ ይሁን ሰላም ወገኖቼ ተባረኩልኝ ጌታ ኢየሱስ እንኳን ይዞኛል እንግዲህ ተባረክ እግዚአብሔር ብርክ ያርግሽ
ፓስተር አንዱ አለ ሳሚም ይናገራል። እንደው ግን የምታውቁት ከሆነ አንድ ልጅ በነገራችን ላይ በኦሮምኛ በሚያገለግሉ ወንድሞች በጣም ትልቅ ሪቮሉሽን ምን ልበላችሁ ትልቅ መነቃቃት ሪቫይቫል እየሆነ ነው እና አንድ ልጅ ከእስልምና ወደ ክርስትና የመጣ ልጅ አለ እና እንደው ማን ነው እስቲ የሚያውቀው ስሙን የሚጽፍልኝ? ሰሞኑን በጣም ወንጌል እያገለገለ ያለ ልጅ እስቲ ስሙን ጻፉልኝ ከታች። አው አወል የስ ካለ እስቲ ላኩለት ባካችሁ። አወና በቃ እንትን መስማት ፈልጋለሁ። ካለ አወልን የምታውቁት ካላችሁ ላኩለትና ይምጣ። አወል ካለ ላኩለትና ይምጣ። ቡካዬ ሰላም ብያለሁ። ላኩለት እስቲ ለአወል ላኩለትና ይምጣ እና አንድ የኦሮምኛ መዝሙር እንሰማለን። ሳሚ ይቀጥል። ሻሎም ሻሎም፣ እግዚአብሔር ይባርክሽ። ሰው በጣም ቀደም እኮ እንዴ ነው ሼር አድርጉ ስትል እኮ 4-5 ሰዎች እዚህ ገስት ላይ እያዩኝ ሼር ያደረጉልኝ ሰዎች አሉ። ይገርማል። ያን ያህል በጣም ታዛቢዎች ናቸው። በጣም እና አመሰግናለሁ። በጣም ደስ ይላል። እውነት ሰው በጣም ደስ ሁልጊዜ በቃ ለመዝሙር ለቃል ያላት ነገር ደስ ይላል። that was really amazing። እኔ እንደውም ያለ ምሕረት ምን አለ ያለ ይቅርታ ምን አለ ያለ ምሕረት ምን አለ ያለ ይቅርታ ምን አለ ምን አለኝ ጌታዬ ሆይ ምን አለኝ ጌታዬ ሆይ ያለ ምሕረት ምን አለ ያለ ይቅርታ ምን አለ ያለ ምሕረት ምን አለ ያለ ይቅርታ ምን አለ ምን አለኝ ጌታዬ ሆይ ምን አለኝ ጌታዬ ምን አለኝ ጌታዬ ሆይ ምን አለኝ ጌታዬ የምሕረት ደጆች ተከፍተውልኛል ደጅም ለእኔ ተዘርግቶልኛል እመጣለሁ እገባለሁ ጌታ እገባለሁ እመጣለሁ። አሜን አሜን። ያለ ምሕረቱ ምንም የለንም እና በቃ እሷ እየዘመረች መዝሙር ውስጥ እየመጣ ነበርና እንዴት ናችሁላችሁ? በጣም ደስ ብሎኛል ስለሰማችሁ። ስለ ኤርሚ የሆነ ነገር ብል ደስ ይለኛል፣ ግን ከዛ ፊት ግን ናቲ ቅድም የተወሰነ ነገር ሲናገር ነበርና አንዳንድ ጊዜ ሳናስበው አይ ቲንክ ያው ምስክርነት ደስ ይላል፣ ግን አንዳንዴ ወደኋላ ይመልሰናል። እሺ እዛ ላይም ተጠንቀቁ። በፊት የሰራናቸው ነገሮች ላይ ያስታውሰናል ጠላት ደግሞ አንዳንድ ጊዜ ገባችሁ። ስለዚህ ወደፊት ሙቭ ኦን ወደፊት እያየን ነው የምንመጣው እንጂ እኔ አሁን ለምሳሌ በ2017 የወደኩባቸው ዘመኖች ነበሩ። በአንድ ጄ ዩቲዩብ በአንድ ጄ አልኮል ውስጥ የገባሁባቸው ጊዜዎች ነበሩና እነዛን ማውራቸው በጣም ጥቂት ቀን ብቻ ነው። ሜቢ በአመት አንድ ቀን የሁለት ቀን ነው። ስለዚህ ከዚህ በኋላ አንተ ብርሃን ውስጥ ሆነ ያለው ስለ ብርሃን ነው የምንሰማው። ካሁን በኋላ እርግጠኛ ነኝ በቃ ያለ አሜዚንግ ነገሮች እንጂ የነበሩ አጋጥሞ የነበሩ አክሲደንቶችና አንድ ቀን ከመሰከርክ በኋላ ከዛ በኋላ to be honest ወደፊት በቃ ፖዚቲቭ ነገር በህይወት እየተፈጠሩ ያለው አሜዚንግ ነገሮች። ምክንያቱም ሳናስበው ያን ትራውማችን ይመልሰናል ጠላት። አንዳንዴ ሳናስበው እንዲኮ ነበርኩኝ በዚህ ችግር ውስጥ እኮ አለፍኩ እያለ እንዳይመልሰን እንጠንቀቅ ለማለት ነው። ግን በጣም ደስ የሚል ምስክርነት ነው። ኤርሚን ባይ ዘ ዌይ በደንብ በመታወቁት ሰዎች to be honest እኔ በጣም ብዙ የተማርኩበት ወንድሜ ነውና በጣም ብዙ ስፔሻሊ ለኔ ትልቅ አድቫንቴጅ ነበር ሚዚ መምጣቱ። ምክንያቱም ያው በዛኛው ቤተ እምነት ዲፕሊ ገብቼ ነበርና ላይክ አማድ ሚስጥሮቹን በሙሉ ተምሬ ማስተምርባቸው ጊዜዎች ነበሩ በፊት ማለት ነውና ግን ጥያቄዎች ነበሩኝ በጣም ብዙ እዛ ያለው እና ኤርሚ ላቅ ይችላል እንጂ ብዙ ጥያቄዎችን የመለሰልኝ
በጣም ብዙ ጥያቄዎችን ነው የምትመልሰው። ባይዘው ስፔሻሊ ከዛኛው ቤተ እምነት የሚመጡ ለምንድን ነው የማደርገው? ለምንድን ነው ለታቦት እንደዚህ ማድረገው? ለምንድን ነው በቃ እያንዳንዱ ነገር ፈቶ ነው የሚያስረዳችሁ። የሚገርማችሁ ነገር እና የኤርሚያስ ኢንቴንሽን ቱ ቢ ኦነስት እኔ ሳስበው 3 ኢንቴንሽን አለው ብዬ አስባለሁ። የመጀመሪያው እሱ ያየውን ክርስቶስን የቀመሰውን ክርስቶስ ሌሎች እንዲቀምሱ ይፈልጋል። በቃ ይሄ እኮ ነው ዲስ ክራይስት እረባካችሁ እያለ በቃ እሱ የሚያውቀውን ክርስቶስን ለሰዎች ማሳወቅ በጣም ይፈልጋል። ለሱ በጣም ቅናቱ ያ ነው አንደኛ። ሁለተኛ ነገር ደግሞ በዛኛው ቤት አንዳንድ ያልተስተካከሉ ነገሮች አሉ። ምዕመኑ የማያውቀው ነገር እሱ የሚያውቃቸው፣ ምዕመኑ የማያውቀው ካህናት የሚያውቃቸው፣ ምዕመኑ የሚያውቀው ግን እየተደረጉ ያሉ በዶግማ በቀኖና በተለያዩ ነገር እያስታከኩ የሚደረጉ ነገሮች አሉና እነሱን ገልጦ ላይክ ለሌሎቹ ክሊር የሚያደርግባቸው ነገሮች ናቸውና I don't think ኢንቴንሽኑ አጌንስት ኦርቶዶክስ ሳይሆን ቤተክርስቲያኑ ሳይሆን ኢንቴንሽኑ አጌንስት ቲቺንግ ነው። ላይክ ሐዋርያ ጳውሎስ እንደሚለው ከዚህ ወንጌል በስተቀር የሚነግሯችሁ እኔ እንኳን አይደል ያለው ኢቭን መላእክት እንኳን ቢሆን ነው ያለውና የተስተካከለ ወንጌል ኦርቶዶክስ ውስጥ እንዲሰበክ ነው ዋናው ዓላማው። ቱ ቢ ኦነስት በቃ ትክክለኛ ወንጌል ክሊር ነው ክርስቶስ ብቻ ማለት ነውና ኢንቴንሽኑ እሱ ነው። ሌላው ደግሞ ምንድነው በቃ ህዝቡ እንዲድን ነው። ሌላ ነገር እኮ የለውም። በቃ መዳን እና ከዛ ኢንቴንሽን ስናየው በጣም ትልቅ ስራ እየሰራ ነው። እኔ ብዙ ጥያቄዎች ተመልሰውልኛል። ለምን እንደሚደረጉ ማለቃቸው ነገሮች ተመልሰውልኛል። ሌላው ደግሞ በደንብ ፋክቹዋሊ ነው የሚነግረን መጽሐፍ ቅዱስን እያነሳ ላይክ ለሚናገራቸው ነገሮች በሙሉ ኤቪደንስ አለው። ባይ ዘ ወይ መጽሐፍ ቅዱሳዊ ስክሪፕቸር ኤቪደንስ አለው። ስለዚህ በዚህ ባይ ዘ ወይ ሞር ጦርነት ሲነሳ እኔ ደስ ይለኛል። ምክንያቱም ትልቅ ፌቨር እየሰራ ነው ባይ ዘ ወይ ስፔሻሊ እንደውም በጌታ ላሉት ሳይሆን ሞር እንደውም በኦርቶዶክስ ላሉት ወንድምና እህቶቻችን ትልቅ ፌቨር እየሰራ ነው ኢቭን ለቤተክርስቲያኗ። ምክንያቱም እኚህ ባለፈው መጥተው የተናገሩ አባት እኮ እሳቸውም ለቤተክርስቲያኗ ትልቅ ፌቨር እየሰሩ ነው ያሉት። ምክንያቱም ሳምቲንግ ሃስ ቱ ጊቭ የሆነ ነገር ሼክ ማድረግ አለበት፣ የሆነ ነገር መሆን አለበት። ለዛር ለዘማሪዋ የሆነ ነገር ሊሆን ነው አሃ ታውቆኛል አላለችም ሊሊና የሆነ ነገር ሊሆን ሲል የሆነ ነገር ይመጣል። ዝም ብሎ በቀላል አይደለም። ባይ ዘ ወይ ሲቪል ራይት የምትመለከቱ ይሁን ማርቲን ሉተር ራሱ ያስነሳውን ነገር አይታችሁ ከሆነ መታደስ ያስፈልገዋል። አውሽ እስልምናት ቢታደስ ኖሮ የሁሉ ችግር አመጣም ነበር። ባይ ዘ ወይ ሬቮሉሽን ቢኖር ኖሮ ጥሩ ነበር። ግን ያው አይሆንም። ቁርአኑ ራሱ ትንሽ ተስተካከለ ስላልሆነ ማለት ነውና ኤኒዌይስ ግን ትልቅ ፌቨር እየሰራን ነው ያለነው። ምክንያቱም በዛ ቤተክርስቲያን ውስጥ ሮንግ የሆኑ ነገሮች እንዲስተካከሉ ነው። ባይ ዘ ወይ እዛው ሆነው እንዲያስተካክሉ ነው፣ እንዲወጡ አይደለም። እርግጠኛ ነኝ እኔ ራሴ እንደዛ ነው ማለት። ባይ ዘ ወይ መንፈስ ቅዱስ ቤተክርስቲያን ውስጥ ገብቶ ነገሮችን ያስተካክል። እዛው አስተካክሉ ለሰዎቹ ልቦና ይስጥ። አንተ ሙሽራውን ፈልገህ ሄደህ በእናቱ በዘመዶቹ በሚዜዎቹ ተከበህ እነሱ እኮ ዲስትራክት የሚያደርጉ ከሆነ እንዴት አድርገህ ነው ሙሽራውን ልታገኘው የምትችለው? ከባድ እኮ ነው። እኔ ኦልሞስት ለ40 ዓመት ዲስትራክትድ ሆኜ ነበር ለ30 ምናምን ዓመትና አሁን ግን ዲስትራክሽን እየቀነሰልኝ መጥቷል። ለምን? ክራይስትን ፊት ለፊቱን ሙሽራውን ፊት ለፊቱን እያየው ነውና እንደዛ እያልን ነው። ዞር በሉ ሲሪየስሊ ሙሽራውን እንደምንፈልገው ዞር በሉ እንጂ ከሌሎቹ ጋር እኮ ችግር ኖሮን አይደለም። የጌታችን የመድኃኒታችን የኢየሱስ ክርስቶስን እናት የሚጣላ ክርስቲያን አይደለም። ባይ ዘ ወይ መጀመሪያውን ሲፈጸም ሲሪየስሊ ክርስትናውንም እጠራጠራለሁ። ባይ ዘ ወይ ግን አታማልድም ማለት አንወዳትም ማለት አይደለም። ጀስት ብቻ የማይሆን ነገር እየተጠመዘዘ የሚመጣ ነው ስለሆነ ነው እንጂ እውነቴን ነው የምላችሁ። በጌታ ሆኖ አንድ ሰው የእናቱን የኢየሱስን እናት የሚጣላ ሰው እሱ መጀመሪያውን አሮኒም ነው የዳነም ነው ብዬም ጠራጠራለሁ። ስለዚህ እኛ እውነት ኤርሚን ቢሆን ሁላችንም ትክክለኛው ወንጌል ይሰበክ፣ ክርስቶስ ይሰበክ፣ ክራይስት ብቻ እውነት ነው ብላችሁ ያለሁትና እሱ ከሆነ ሁሉ ነገር ሰላም ይሆናል። እና ሁሉም እየነቃ ነው በአሁን ሰዓት። አትደንግጡ፣ አይዟችሁ፣ እውነት ነው። እና በርታ፣ አብረንን ያለ ነው። ብዙ መልሶች ጥያቄዎቻችን ተመልሰዋል። ስፔሻሊ ለኔ በጣም በብዙ ነገር ተመልሶልኛል። ግን ሞር ፋየር ሲመጣ ሞር ችግር ሲመጣ አይ ቲንክ ሞር እንደውም ሼክ እያደረገ ነው። እግዚአብሔር ሞር እየሰራ ነው። ባይ ዘ ወይ ጸጥ ሲል ነው መጥፎ። ባይ ዘ ወይ ጸጥ ካለ እየተሰራ አይደለም ማለት ነው። እሺ ስለዚህ እንደዚህ አይነት ነገር ነውጥ ሲመጣ ለውጥም ይመጣል። ነውጥ ሲመጣ ለውጥ የእውነት ይመጣል። ለዛ ነው በእንደዚህ አይነት ነገሮች ደስ ይበለን እምላችኋለሁ። ደስ ሊለን ይገባል። ምክንያቱም አዲስ ለውጥ እየመጣ ነውና ዩር ሼኪንግ ለኛ ብቻ ሳይሆን ለነሱም እየጠቀምካቸው ስለሆነ
ቀጥልበት። እውነት እግዚአብሔር ይባርክ ይጠብቅህ፣ ፊቱንም ያብራልህ ይራራልህ፣ ፊቱንም ወደ አንተ ያንሳ። ሰላም ይስጥሽ ኤርሚ፣ እንወዳለን ሁላችሁም። ዳክተርም አንተም ተባረክልን፣ እንወዳቸዋለሁ። ሻሎም ተባረክ ሳሚዬ። እንዴ ለካ ሌላ ጸጋም ደግሞ አለ አንተ ጋር፣ የዝማሬ ጸጋ የሚደንቅ ነው። ዋ እግዚአብሔር ይመስገን። መስዬ ተባረክልን፣ ጌታ ኢየሱስ ይባርክሽ። ፓስተር አንዱን አይ ቲንክ ወገኖች ታውቁታላችሁ። ፓስተር አንድዬን ላስተዋውቃችሁ። የሐረር ሙሉ ወንጌል የሸንኮር አጥቢያ ፓስተር ነው። ለእኔ ደግሞ በጣም ወዳጄ ነው። የአንድ ሰሞን ልጆች ነን። ሰላም በል ፓስተር አንዱ። የጌታ ሰላምና ጸጋ ይብዛላችሁ የተወደዳችሁ የጌታ ብሩካን የወንጌል አርበኞች፣ እግዚአብሔር ይባርካችሁ። በጣም ደስ ብሎኛል ስላየዋችሁ። ያው ብዙ ጊዜ በቲክቶክ ላይ መጥቼ አላውቅም። እንዲሁ አካውንቴ ራሱ ዝም ብላ ከተከፈተች ቆይታለች፣ ግን ብዙም ዲስኮምፎርት ያደርጉኝ ነበረ። ግን ያንን ዲስኮምፎርት ወደ ኮምፎርት እንዲሆንልኝ ያደረጋችሁ የተወደዳችሁ የጌታ ባሪያዎች እዚህ መካከል አላችሁ። ሻውሌ እግዚአብሔር አምላክ ይባርክ። በጣም ደስ ብሎኛል ወዳጄ። የጥንት የጧቱ እግዚአብሔር አምላክ የተባረከ ይሁን። ማለት ያው 1980ው እሳት ነው እንግዲህ እስከዚህ ያደረሰን። እግዚአብሔር በብዙ ረድቶናል። ምስራቁን ያገሩን ክፍል እንግዲህ በብዙ ከዳር ዳር ስንሄድ ብዙ የጌታን እጅ ተመልክተናል። እዚህ የምመለከታችሁ የእግዚአብሔር ባሪያዎች፣ ትልልቅ ወንድሞች እህቶች፣ እግዚአብሔር አምላክ ይባርካችሁ። ምናልባት ከዚህ በኋላ እንግዲህ ቲክቶክ ላይ ያው እንደምቆይ ተስፋ አደርጋለሁ። ማለት እንደነገርኳችሁ ብዙ አልደፋፈርም ነበር። በተለይ አንዳንድ አጫጭር ነገሮችን ስመለከት ዝም ብሎ የሆነ ፌዝና የቀልድ አይነት ነገር ይመስለኝ ስለነበር ቢዚ እንዳልሆን እንዳያባክነኝ ከመስጋት የተነሳ ነው። ምናልባት ሌሎችንም እንደዛ ይሆኑ ስለመመለከት ለካ እንደዚህም ትልቅ ስራ ይሰራበታል እንድል አድርገኛል። ሻውሌ በተለይ አንተ እግዚአብሔር አምላክ ይባርክ። ወንድማችን ኤርሚያስ አበበም እንደዚህ ብዙ ጊዜ ያው በፌስቡክ እንተዋወቃለን። ብዙ የጌታን ስራ ስትሰራ አይቻለሁ። እግዚአብሔር አምላክ ይባርክ። በተለይ አግሬሲቭ በሆነ መልኩ በወንጌል ጉዳይ ላይ በጣም በጠንካራ ሁኔታ ስትንቀሳቀስ አያለሁ። ብዙ የምትጋፈጣቸውንም ነገሮችን ተመልክቻለሁ። የዛኑ ያህል ደግሞ በዙሪያ ያሉትንም ጦርነቶችንም አስተውያለሁ። የሚገርመው ነገር እግዚአብሔር በዛ ጦርነት መሃል ልጆቹን ሲያጸና ሲያስቀጥል በእግዚአብሔር ልጆች በጌታ ባሪያዎች ጠላት ተጠቅሞ ከዚህ እውነት ከዚህ ሩጫ ለማስቆም ብዙ የሚደረጉ ጥረቶችን አይቻለሁ። በዛ ውስጥ ሁሉ የራሱን ልጆች ደግሞ ሲያጸናም ተመልክቻለሁ። እግዚአብሔር አምላክ ይባርካችሁ። እንግዲህ ለሰላምታ ያህል ከገባው ትንሽ አውድኔ ጋር ባለውበት መብራት ስለሌለ ብዙ ከዚህ በላይ መሄድ አልችልም። የተወሰነ ሰዓት ግን እናንተ ልስማችሁ። እግዚአብሔር አምላክ ይባርካችሁ። አሜን። ፓስተር አንዱ ጌታ ኢየሱስ ይባርክ። ኤፍሬም ባለጊዜ የሚባለው ባለበገናም እናንተ ጋር መጥቶ አገልግሏል። አይ ቲንክ ኤርሚዬም መጥቶ አገልግሏል። ሐረር ሙሉ ወንጌል ነው አማኑኤል ከሁለቱ አንዱ። ኤርሚዬ ሰላም በሉት። ኤፋ ዌልካም። ዶክተርዬ ሰላም ላንተ ይሁን። እንዴት ነህ? እግዚአብሔር ይባርክ። ኤፋዬ ሰላም ብያለሁ። ሁላችሁንም ገስት ላይ ያላችሁ ፓስተር ዳኒ፣ ኤርሚ፣ ዶክተር ሞቲ፣ ናቱ፣ ብስሬ፣ ፓስተር ደግሞ ሰላም ብያለሁ። እንዴት ናችሁ? ሁላችሁንም የጌታ ሰላምና ጸጋ ይብዛላችሁ። ያላችሁ ሁላችሁ ሰላም እላችኋለሁ። ኦፍ ኮርስ አሁን ብሎጌል እጄ አውቃለሁ። ትክክል ነው። አሁን ከፓስተር አንዱ ጋር ብዙ እንትን ማለት አለብን። አይ ቲንክ ጊዜው ሩቅ ስለሆነ እኛ ልጆች እያለን ነበር። እንደሱ እንኳን አይደለም።
አባዬ ተባረክልን በጣም እርሚ ያለ ዶክተር እያለሁኝ ሰላም ብያለሁኝ። ኤፋ ወንድምነት ፓስተር አንዲ ስላየው በጣም ደስ ብሎኛል። እና ፓስተር ዳኒ ታችሁ የገባችሁ ወገኖች እንዴት ናችሁ? እግዚአብሔር ይባረክ። በጣም በጣም ደስ የሚል ጊዜ እያሳለፍን ነው ያለ ነው። ያ በጣም ዋው ሰች ብለስ ሐረር የማገልገሉን እድል አላገኘውም። ያኔ ባለቀሚስ ስለነበርኩኝ በኢየሱስ ስም ነው ፓስተር አንዲዬ ቢያይ በኢየሱስ ስም ነው በተሐድሶ ቢሮ ተልከን እኔና ቀሲስ ደረጀ የሚባል ወንድም ያኔ ከሳቴ ብርሃን ስብከተ ወንጌል ዘኢትዮጵያና መርጌታቸው ጋር ነበርኩኝ ያለሁት በተሐድሶ ሐረርና ድሬዳዋ ለስልጠና ተልከን ለመጀመሪያ ጊዜ ነው ምስራቁን ያየሁትኝ። ብዙ ትዝታ አለኝና በተሐድሶ ነው የመጣሁትኝ። መድኃኔዓለም እንደዚሁም ስላሴ ቤተክርስቲያን ሚካኤል ዞር ዞር አለን። ግን የወንድም እዛ የኛ የሐረር ብራንቹ የነበረው እዛ ሙሉ ወንጌል ፓስተር አንዲ የነበሩበት አይ ቲንክ ሸንኮር ነው የሚባለው ቦታው ባልሳሳት ሸንኮር እቺ ሸለቆ ነገር አለች አይደለ ፓስተር? ይዛ አካባቢ ላይ እውነት ነው ያው ሸለቆ ነገር አለች። እዛ ወደዛ አካባቢ ነበር ያ ወንድም የኛ የተሐድሶ ቢሮ የነበረውና እዛ ነበርኩ ያለሁት እና እህታችን ነብይ ትብለጥ ናት አይ ቲንክ ባለፈው እኮ ነግሬው ታውቃታለህ እኮ አይደል ፓስተር አንዱ ትብለጥ እንግዲህ ትንሽ ራቅ ያለ ስለሆነ በተለይ ምናልባት አንድ ያለችው አሁን አዲስ አበባ ነው። አሁን አዲስ አበባ ገብታለች። ትብቃ ነች። ትብቃ ትብለጥ አልኩኝ። ትብቃ ይገዙ የአባቷን ስም አላውቅምና እሷና ሌላ አንድ አገልጋይ መጥተው እንዛው ቀሚሴን እንደለበስኩ ለኔም ለወንድማችንም ጸለዩልን። በዚች እህት በኩል እግዚአብሔር በጣም ትልልቅ ሁለት ሜሴጅ ነገረኝ። ሁለቱም በህይወቴ ላይ ተፈጸመ። ያኔ አስታውሳለሁኝና ሸንኮር ሙሉ ወንጌልን እንደዚህ ወደዛ ቤት ስንገባ በስተግራ በኩል ነበር ያየሁትኝና ይሄ ዳንኤል አምደ ሚካኤል የነበረበት እኮ ሙሉ ወንጌል ትልቁ ነው ብለዋልና የማገልገሉን እድል አላገኘሁኝም። በርቀት ግን ተሳልሜ ነው ያለፍኩት። ከዚህ በኋላ እንደዛ ላይሆን ይችላል። እንግዲህ እግዚአብሔር እድል አይደል ሙሉ ወንጌል ሙሉዬ ጠንካራ ናት እኮ ካላወቀች አትሰጥም፣ ካወቀች ደግሞ ትሰጣለች። የሌላ ሙሉ ወንጌል ግን አዲስ አበባ ሱሉልታ ጨፌ ዶንሳ ድረስ ሙሉ ወንጌል ቤቴ ነው። በቃ ቤቴ ነው። የዳንኩትም እሷ ባዘጋጀችው ኮንፈረንስ ነው እና የአገልግሎትም በር ከነበርኩበት ቤተክርስቲያን ቀድማ የአገልግሎት በር እንዳገለግል አዳር ፕሮግራም ጫው በረንዳ ላይ እነ ወንጌላዊ በለጠ ያሉበት የጉለሌ አጥቢያ ጳውሎስ ሆስፒታል ጋር ሙሉ ወንጌል እዛ ቤተክርስቲያን አገልጋይ የሆነች ማዕዛም ትባላለች እሷና አሁን በዛው በሙሉ ወንጌላዊ ትሆናለች። ሊያ ተሾመ የምትባል ታግኝተውኝ አዳር ፕሮግራም አገለገልኩ። እዛ ተገለጥኩኝ። እዛ ሰሜን አጥቢያ ሙሉ ወንጌል፣ ሱሉልታ ሙሉ ወንጌል፣ በቃ ሙሉ ወንጌል ቤተኛ ሆኜ ቀራ። አሁንም ቤተኛ ነኝና ጌታ ይባረክ። ስላየው አንድዬ ቴንኪው ጸጋ ይብዛላችሁ። በጣም ደስ ብሎኛል። በጣም አምላክ ይባርክ። ክብር ለጌታ ይሁን። ተባረኩልኝ። ፓስተር ዳኒ እንዴት ነህ? ዶክተርዬ እንዴት ናችሁልኝ? እንደምን አከረማችሁ? ኤርሚዬ ተወደድክ ወንድማችን፣ ጥልዬ፣ ቢሲ፣ ሞቲ እንደውም ፓስተርዬ ስላገኘሁ በጣም ደስ ብሎኛል። ያው በጣም ነው ማቀው ስላንተ በጣም ሰማለሁ። ለአገልግሎትም እግዚአብሔር ስለሰጠህ ዘመናቶችም ጌታ ስለረዳህም እናም ዛሬ ደግሞ በዚህ ስላገኘሁ ደስ ብሎኛል። ኤፍዬ ተወደድክ እና ናሆም ሁላችሁንም ዶክተርዬ እንዴት ናችሁ? በዚህ ያላችሁ ቅዱሳን በሙሉ በገስትም ያላችሁ 338 ሰዎች ሰላም ለእናንተ ይሁን፣ ጸጋና ሰላም ይብዛላችሁ። አሜን። ፓስተር ዳኒ ተባረክልን። የተወደድክ ወንድማችን
አንድ መዝሙር በጣም ሰሞኑን ልቤን በጣም ይዞታልና የኦሮምኛ መዝሙር ነው። እፍዬ ትርጉሙን እየነገረን እንዘምራለን እንሰማዋለንና አንዱ እዛ ጋ የጻፈው ነገር በጣም ቀልቤን ስቦኛል። ልሳን ትችላለህ ወይ የሚል ልሳን ትችላለህ ወይ ይላልና አንዴ እንትን ያለው ትዝ አለኝ። ኢሳት ላይ ቃለ መጠይቅ እየተደረገ ልጁ ለምንድን ታስሯልና ልጁ ለምንድን ነው የታሰረው ምናምን ተብሎ ይጠይቁታል። ወደ አርባ ምንጭ አካባቢ ነው። እኔ ልጁ የታሰረው በጣም ፌስቡክ ይችላል አለ እና ፌስቡክ በጣም ስለሚችል ለዛ መሰለኝ ያሰሩት ልጁን አለና እንደዛ አይነት ነገር ነው ትዝ ያለኝ። አንዳንድ ሰው በጣም ነው ያስቀው። ልሳን ይችላል ትችላለህ ወይ ብሎ ኤፍዬ ወይ ዶክተር እንግዲህ የኦሮምኛውን ከፍተዋለሁ አንተ ነው የምታስተረጉምልን። አሁን ለትርጉም ይጸልይ ያለው ጳውሎስ አሁን ነው ልጸልይ እስከ ከተሰጠኝ ተረጉማለሁ እንትን እያልኩ በጣም ደስ ይላል። ያንን ወንድም አወልን አላገኛችሁትም? ካለ በጣም ደስ ይለኝ ነበረ ቢገባ አወል ቢገባ በጣም በቃ ባይዘወይ በኦሮምኛ አገልግሎት ውስጥ በጣም ትልቅ እንትን እየተነሳ ነው ያለው። በኦሮምኛ አገልግሎት ውስጥ በቃ በጣም ትልቅ ሪቫይቫል እየተነሳ ነው ያለው። በጣም የሚገርም እና እቺን መዝሙር ልጋብዛችሁ። ለምን ካንተ ጋር ተጣብቄ እንደቀረው እኔ ያውቃለሁ ነው። በቀደም ከፍቼው ነበር። እኔ ያለ ሞቲ ሰላም በለን ሶሪ ሞቲን ሰላም በለን አላልኩትም። አም ሶሪ። ችግር የለም ዶክተር እየደርሳለሁ። አይ ሰላም በለን። እሺ ዶክተር ፓስተር ዳኒ ኤርሚዬ ዶክተር ጥልዬ እንዲሁም አንዱ ኤፍዬ እና ሁላችሁም ሰላምና ጸጋ ለእናንተ ይብዛላችሁ። ባይ ዘ ዌይ አንድ ነገር መጥቶልኝ ነበረ ዶክተርዬ እና አንድ ጊዜ እዚህ በነበርኩበት ሰዓት ብሊች ጠጥቼ ነበረ። ታውቀዋለህ ብሊች እሱን 1 ሊትር ነው እንደዚህ ጠጥቼ ኦልሬዲ በቃ የለሁም ነበር ምላሴ ተጎልጉሎ እስኪወጣ ድረስ እና በሄሊኮፕተር ነው መጣው የወሰዱኝና ለ7 ቀን የተኛሁት ሐኪም ቤት። ከዛ የጸለየልኝ ፓስተር አቢቶ ነው ባይ ዘ ዌይ ትነሳለህ በራስህ ላይም ስልጣን የለህም ብሎኝ የታዘመኑን የባረከው ሰው አንድ እንትን ሙሉ ብሊች ምን አድርገህ ጠጣኸው? በኢየሱስ ስም ምኑንም አላውቅም ፓስተር ዶክተርዬ ምኑንም በቃ በዛ ሰዓት ያው ይሄ ብርም ነበረ በቃ መዝናናት ነበረ መውጣት መጨፈር ነበረ። በአጋጣሚ ይሄ ክርስትና ዓለም ውስጥ አልነበርኩም እና ታሪኬ በጣም ረጅም ነው። ትንሽ ቆርጬ ነው የነገርኩህና ጠጥቼ ያው በቃ በዛ ላይም ደግሞ ታስሬ ነበረ። ከዛ የሆነ አማኑኤል የሚገቡት አሉ ለራሳቸው እንዲፈትኑኝ ብሎ ራሱ ጭንቅላቱ ልክ አይደለም ራሱን የሚያጠፋ ሌላውንም ያጠፋል ብለውኝ በፖሊስ ታስሬ ነበርና እንደገና ደግሞ ለ14 ቀን እዛ እንደ አማኑኤል እስር ቤት ውስጥ አስገብተውኝ ሲያስጽፉኝ ስሜን ሲያስነብቡኝ ነበርና እና ታሪኩ ረጅም ነው። ጌታ ስሙ ይባረክ። ዛሬ ደርሰናል። ደግሞ ሁሌም ኤፍኤል ወንድም ኤርሚ የሚጮኸው እኔ ቀመስኩትን ነው ቅመሱ ነው። እነሱ ስላልቀመሱት ግን ብዙ ነገር ሊሉት ይችላሉ። እና ጌታ ይባርካችሁ አለው። ዋው ድንቅ ነው በኢየሱስ ስም። ከሞት አትርፎ ነው መቼም ሁላችን የሰበሰበን እና በጣም የሚደንቅ ነው። ዋው ኤርሚ ለአንተ ልስጥህና ኤቫዬ ይዘጋልናል። ዋው እንዴት ድንቅ ነው። ኤርሚ አለ ኦኬ ኤርሚ ኤቫ አንተ ኦኬ ኤርሚ ኦኬ
አለካ ዶክተር ጥልዬ አላየሁትም ነበር ቅድም ሰላም ስል ዶክተር ሰላም ብያለሁ አላየሁም ብያለሁ እኮ ኤርሚዬስ አንድዬም ለካ ወይ የቦረዳው ጉርባ አሞጀርቱ በጋንስ ያርክ ሰናገለቶ አንድዬ እንደነ ደህና ነህ? ጌታ የተባረከ ይሁን። እግዚአብሔር ይመስገን። በጣም ደስ ብሎኛል ስላየሁ ዶክተር። እሺ ጸጋና ሰላም ይብዛልህ። ብርክ በልልኝ። አሜን አሜን። እንገናኛለን ወደፊት ጌታ ያገናኛል። እሺ አሜን። አይ በቃ ይሄ የሐረሮች ቤት ሆኗል ማለት ነው። የምስራቆች ዛሬ ምስራቆች ነው። ምስራቆች ጌታ ይባረክ። አሜን። የመጽናናት ጊዜ ነው ዛሬ የሆነልን። እግዚአብሔር ስሙ ይባረክ። ኢፋዬ ፊት አውራሪ ምን ትለናለህ? አይ ዶክተርዬ እናንተ ዝጉት እንጂ እናንተ ባላችሁበት ምን እኔ ይዘጋለሁ። መጨረሻ እቃ የመሰብሰብ የኔ ኃላፊነት መጨረሻ የወዳደቀው አይላንድ መሰብሰብ ነው መሆን ያለበት። እናንተ ዝጉት። አይ አንተ እኮ እግዚአብሔር ይመስገን እኔ በጣም በእግዚአብሔር እደነቃለሁ። ያሰባሰበን፣ የጠራን፣ ያዋደደን፣ የሚያድሰን፣ ፍቅራችንን እንደ ቀድሞ የሚያድስ፣ ስንወድቅ የሚያነሳን፣ ስናዝን የሚያጽናናን አምላክ ስላለን እንደነቅበታለን። በዚህ በእግዚአብሔር በአምላካችን በጣም ደስ ይለናል እና ደስ ብሎኛል። እኔ ዛሬ በብዙ ቃል ወንድሞች ኤርሚን ሲያጽናኑ ነበረ። በምስክርነታቸው ቃል ስንጽናና ነበር። እግዚአብሔር ከብዙ ወንድማችንን ናቲን ከብዙ ሞት፣ ሞቲን ከብዙ ሞት፣ እንግዲህ ሁላችን ከብዙ ሞት የተረፍን ነን፣ የሞት ትራፊዎች ነን። እንግዲህ ዶክተር ጥሌንም ሁሌ ምስክርነቱን ትሰማላችሁ፣ የኔን ምስክርነት ትሰማላችሁ። የሁላችንም ምስክርነት የሞት ትራፊዎች ነን እና ተስካርም የማይበላልን እንዳው በቃ መኖራችንም የማይታሰብ ሰዎች ነበርን። ግን ጌታ ሕይወትን ሰጥቶን እድሜ ጨምሮልን ለሱ ምስክሮች እንድንሆን ስላደረገን ክብር ለሱ ብቻ ነው። በቃ የስሙ ክብር ይመሰገን ዘንድ ይህንን አድርጓል። በቃ ደስ ይለናል እና ሁልጊዜ ማግኒፋይ የምናደርገው ያንን ያዳንንን ነው። በቅዱስ አጠራር የጠራንን ነው። ከጨለማው ወደሚደነቅ ብርሃኑ የጠራንን የእሱን በጎነት እንድንናገር እኛን ማለት ከቁጥር አስገብቶ ሰዎች ብሎ በዚህ በጣም ክሩክድ በሆነ ጄኔሬሽን ውስጥ የእሱ ምስክሮች፣ የበጎነቱ ምስክሮች፣ የደግነቱ ምስክሮች አድርጎ ዛሬ ተብሎ ሲጠራ ዛሬም ስለ እሱ ማውራት እንድንችል ስላደረገን እግዚአብሔርን የሚያስክድ ክፉና ጠማማ ነገር በውስጣችን አድጎ እንዳይበቅል እንዳይውጠን ስላደረገ በጣም ይገርማል እኮ። በጣም እኮ ብዙ ሊያጠፉን የሚችሉ ነገሮች ነበሩ። አንዳንዴ ብሳና በቆመበት ቦታ ሌላ ዛፍ ከውስጡ ሌላ ዘር ከውስጡ ይገባና እዛው በቆመበት ሌላ ዛፍ ይበቅላል። ያኔ ስለ ዛፍ ስለሆነ ያጠናሁት የመጀመሪያ ዲግሪን በደንብ አውቃለሁና ይመጣና እዛ እንትኑ ላይ ምንድነው ዋርካው እንትኑ ላይ ክራውኑ ላይ ዘር ይጥላሉና ወፎች የጣሉት ፍሬ እዛው ይበሰብስና እዛው በኩሳቸው በኩል አድርጎ በግንዱ በኩል አድርጎ ዛፍ ይሆናልና ሞት እንደዛ እንዳይበላን ስላደረገን ክህደት የሰማነው ያየነው ነገር ክህደት ሆኖ ውስጣችንን ለክርስቶስ ከሚሆን ቅንነትና ንጽህና ስላልወሰደን ሔዋንን እባብ በተንኮል እንደወሰዳት እንዳጠፋት እና ዛሬም ስለ ክርስቶስ እንድናወራ ዛሬም ኢየሱስን እንድንወደው ከዚህ ሁሉ ዓመታት በኋላ እና አንዳንድ ሰው እኮ ክህደት ውስጥ በትንሽ ነገር እኮ ይገባል። አንድ ቀን ከአገልግሎት ተመልሼ ይላል የሆነ የታይምስ ማጋዚን እያነበብኩኝ የሆነ ነገር አየውና ከዛ
እግዚአብሔር የለም ብዬ ክደት ውስጥ ገባው ይልሃል። እንደዚህ አይነት ካለ ክፉ ፍላጻ እግዚአብሔር ጠብቆን ነው ዛሬም ስንት ነገር አንብበን የኔ ፕሮፌሰር ጃፓን እያለው ምን ያደርግ ነበር መሰላችሁ? ኤቭሪ ዊክ የታይም ማጋዚን ያመጣና እንትኔ ላይ ያስቀምጣል፣ ጠረጴዛ ላይ ያስቀምጣል እዛ እንትን ላቦራቶሪ ውስጥ እና በሳምንት ያን እንዳነብ ማለት ነው። ታይም ማጋዚን ውስጥ ደግሞ በስማ ያለ የሚጻፍ ነገር ብዛቱ ናላን የሚያዞር ነገር ያንን አንብቤ እግዚአብሔርን አደንቅ ነበር። እኔ ታነባላችሁ በቃ ታነቡና በሳምንቱ መሐከል ላይ ሮብ ምናምን ከመሃል ከሆነ ቦታ ዝም ብሎ ገለጥ ብሎ ያነብና ጥያቄ ጠይቃቸዋል እንዳነበባችሁ እንዲታወቅ። ታይም ማጋዚንን ያነበባችሁ ሆፕፉሊ ታውቁታላችሁ። ይሄንን ነገር የሌለ ነገር የለም እዛ ውስጥ ፖለቲካው፣ ሳይንሱ ምንም በቃ የሌለ ነገር ግን እግዚአብሔር ስለጠበቀን እግዚአብሔር ጠብቆናል እና አልጠፋንም፣ አልወደቅንም፣ ዛሬም አለንና የሚያስክዱ ብዙ ነገሮች ለኛ እምነታችንን ጨምረውልን በክርስቶስ ኢየሱስ ባለው ጸጋ በርትተን ዛሬም በቤቱ እንድንቆም አድርጎናል እና ክብር ለጌታ ይሁን። አሜን እና አሜን አሜን። ድንቅ ነው በቃ እና የቆምነው በቃ ከሱ ምሕረት የተነሳ ነው። በፍጹም አትጠራጠሩ። ማንም በኃይሉ በርትቶ በክርስትና ሊኖር አይችልም። ለዚህ ነው ስንጠየቅ አዎ ዛሬ ብሞት ወደ አምላኬ ነው የምሄደው የሚል ድፍረት በውስጣችን የገባው አባ ብለን የምንጮህበትን የልጅነትን መንፈስ ስለተቀበልን ነው። አባታችን ብለን አይ አንገባም እንዴት ነው የሚሆነው? ልጆች ከሆንን ወራሾች ነን ይለናል ያመጣና ወቅ የእግዚአብሔር ልጆች እንድንባል እግዚአብሔር የሰጠን መንፈስ አያስደንቅም እንጂ አሁን እኛ በምን ሂሳብ ነው እርግጠኞች የምንሆነው? የደህንነት እርግጠኝነትን ከየት ነው የምታመጣው? በጸጋው ላይ ስለተማመንን ነው። ጽኑ የሆነ እርግጠኛ የሆነ ከሰማይና ከምድር በላይ የጸና የተስፋ ቃል ስላለን ነው። ሊምልበት ከሱ በላይ ሊምልበት የሚችለው ስለሌለ በራሱ ምሎልን ነው በቃ አልጥላችሁም አልተዋችሁም ብሎ ያለን እና ክርስትና እንደዛ ነው በቃ። አዎ ስጋችንን በጥርሳችን እንይዛለን። አዎ ደህንነታችንን በፍርሃትና በመንቀጥቀጥ እንጠብቃለን። ለምን? ስለወደደን። ለምን? በጨለማ ዓለም ውስጥ ስላለ። ግን እርግጠኛ የምንሆነው በራሳችን አይደለም። እርግጠኛ የምንሆነው በማይነቃነቅ ጽኑ በሆነ በእግዚአብሔር በአምላካችን ቃል ላይ ነው። በቃ እርግጠኛ እጽፍላችኋለሁ አላቸው። የዘላለም ሕይወት እንዳላችሁ ታውቁ ዘንድ እጽፍላችኋለሁ። ልጁ ያለው ሕይወት አለው፣ እግዚአብሔር ልጅ የሌለው ሕይወት የለው። እጽፍላችኋለሁ። አቤት ኮንፊደንስ! ወደ እንትን ውስጥ ሄዳለ። አዲስ ኪዳን ያመጣሃል። ወደ ቀራንዮ ትሄዳለህ። መካከል ላይ ደግሞ ወደ እንትን ትሄዳለህና እነ ማርያም ጋር አብርሃም ቤት ገብተዋል፣ ዳዊት ቤት ገብተዋል፣ እነ ማርታ ቤት ገብተዋል። ይሄና አዶንያስን ሁሉ እኮ ነው የነካው። እንደውም በአዶንያስ ነው የሚጀምረው። ሰለሞንና አዶንያስ ሰለሞን ጋር ሄድና ከዛ ይመለሳል ደግሞ ወደ አብርሃም ጋር ይሄዳል እና መጨረሻ ላይ ግን ወደ ራሱ ይመልሰዋል። ልክ ነው። ዘመን ተሻጋሪ መዝሙር ነው በእውነት። እንትኑ ደግሞ ሁሉን አዲስ ኪዳንና ብሉይ ኪዳንን አጠቃሎ የሚነካካ ሁለቱ ኪዳን በደንብ ይነካል። እንትን ኢየሱስን ክርስቶስን የገለጠበት ሞቶ የቀደመበት እውነታ ቀበርን ጨረስን ሲሉ እሱ እየቀደመ እንደነበረ የተናገረበት ሐሳብ ራሱ በጣም ተች የሚያደርግ ነው። ሞት ሮጦ ሰባኪ ነው። እየዘመረ የሚሰብክ ኤፊን እንግዲህ ወንድማችን በጣም እንደ ስብከት ነው መዝሙርህ ራሱ እና ልክ እንደ ዳዊት የዳዊት መዝሙሮች ልክ ትንቢታዊ እንደሆኑ አዲስ ኪዳን ይሰብክ እንደነበረ በዛ ዘመን ላይ መዝሙር ከዛም እንዲህ ነው። እንዲህም አይነት ተጽዕኖ መፍጠር ይችላል። መልእክቶችን ማስቀመጥ የሚቻልበት የሆነችን ሴት ሄደህ ነክተሃታል
ተይ ተይ ትላትና ታወራታለህ። የሆነ ሴት ጥግ የምታመሳስልላት ከነ አላዛር ጋር ነው፣ ከሞተው የተነሳ ጋር ነው። ወደኩ ነው የምትይው፣ የሞተም ይነሳል ያልክበት ነገር ያችን ሴት ለማንሳት የት እንደወሰድካት በጣም ሰው ይነካል፣ ታች ይነካል ሰውን። ደግሞም በጣም ትልልቅ ሀሳቦችን ያነሳል። በኤፊ በጣም አስደናቂ ነው። እንኳን የወደቀ የሞተም ይነሳል እና ዳዊት በእኔና በሞት መካከል አንድ እርምጃ ቀረ ነበር ያለው አለ። እኔ ግን እንትን ብሎልኛል። ምንድን ያሉለት? ነፍስ ይማር ተብሎልኛል። በእኔና ሞት መሃል አንድ እርምጃ ቀርቶ አዳንከኝ ይላል ዳዊት ተደስቶ። እንደሱ አይደለም እኔ የተረፍኩት፣ ነፍስ ይማር ስባለው የተቀሰቀስኩት። ማን ይቀድማል? በነገራችን ላይ የኔ ህይወት ነው። ዳስ ማይ ላይፍ። በነገራችን ከእድሜው ጀምሮ ገብቶናል። እድሜውን ተው እናንተ ተውት፣ ልጁን ተውት። እኛ እኮ ዱባይ ትመጣለህ ብለን ገና ስንት ነገር እናስባለን። አረ እንድራለን እንላለን ስንት ነገር። አረ ተው ይፍይተው ሱማ አንደኛ እንትን ነው። ተው አንዳንድ ሰው ምስጋናው እንደዛ እኮ ነው አይደለ ዶክተርዬ? አንዳንድ ሰው ምስጋናው እስከዛ ድረስ ነውና በእያንዳንዳችን በህይወታችን ላይ የተደረገ ነገር አለ። እያንዳንዱ ሰው ማለት ተናገር ቢባል ስለ ጌታ ስላሳለፈው የህይወት መንገድ የሚናገረው ብዙ ነገር አለ እና ግን የአንዳንዶቹ የህይወት ምስክርነት ደግሞ የአንዳንዶቹን ደግሞ እንትን የሚል ነው። በጣም ምን የሚል ታውቃለህ? አሁን ዳዊት በረኝነት በነበረ ጊዜ በጎች እየጠበቀ አውሬዎች ይመጡበት ነበር አይደል? እና አንበሳ ድብ ምናምን ይመጣበት ነበር እና ከዛ ዳዊት የሚለው ነገር አለ ለሳውል ሲዞብኝ ሲሄድ አስጥለዋለሁ፣ ይዘዋለሁ፣ መተዋለሁ እንደዛ ይላል አይደለ? እና አሁን በበጎቹ መካከል ያለውን የህይወት ምስክርነት ብታይ አንዳንዱ አውሬ ሊበላን መጥቶ ዳዊት አስጣለን የሚል ምስክርነት ልትሰማ ትችላለህ። አንዳንዱ ግን እኔ እኮ በቃ ይዞ መጥቶ ነው ያስጣል፣ ካፉ እኮ ነው ያስጣለኝ፣ ኦልሬዲ አንበሳው ነክሶኝ ይዞኝ ሄዶ መጥቶ ነው። እንደዛ አይነት የምስክርነት ልዩነት አለ በበጎች መሃል ማለት ነው። እና እንደዛ ነው አንዳንድ ጊዜ ስሰማ እኔ አሁን አንድ መዝሙር ዳዊት ያለው ልክ ዳዊት በእኔና በሞት መካከል አንድ እርምጃ ቀረና እግዚአብሔር አዳነኝ አለ። አሁን የኔ ግን እንደዛ አልነበረም። አሁን ለጥቂት አይደለም እግዚአብሔር ያዳነኝ፣ ኦልሬዲ ሞቼ ልክ እንደ አላዛር ተቀስቅሼ የተነሳው ሰው ነኝ። አላዛርን የምታስታውስ ከሆነ ኢየሱስ በጣም የሚወደው እንግዲህ ኢየሱስ ያለቀሰው አንድ ጊዜ ነው፣ ለአላዛር ነው ያለቀሰው። ኢየሱስ አልቅሶ አያውቅም። እና በጣም የወደው እንደነበር ቤተሰቡን ይወድ እንደነበር መጽሐፍ ቅዱስ ሲናገር እንደውም የምትወደው ነው ብሎ ያሉት ሁሉ ሲልኩበት ሁሉ የምትወደው ታሟል ተብሎ ነው የተላከበት። እና የምትወደው ታሟል ተብሎ ኢየሱስ የለም። እንግዲህ ኢየሱስ ማለት እንደምታውቀው ማያውቀውን ሰው የሚፈውስ ሰው ነው። የሚያምኑትን የሚፈውስ ማያምኑትን የሚፈውስ ሰው ነው። ዝም ብሎ መንገድ ላይ ሲሄድ ወክ ሲያደርግ የሆኑ ሰዎችን ሲያይ ሬሳ ምናምን ይዘው ሲሄዱ አዘነላት ይላልና አታልቅሽ ብሎ ልጇን አስነስቶ ሰጣት ይላል። እና ማያውቃቸውን ነው አንዳንዶቹን አለማመናቸውን እየረዳ ሁሉ ነው የሚፈውሰው፣ ማያምኑትን ሰዎች ማለት ነው። የሚያምኑትን ይፈውሳል፣ ማያምኑትን ይፈውሳል። የሚወዱትን ይፈውሳል፣ ማያውቁትን ጭራሽ ይፈውሳል እንኳን ሊወዱት። ግን በጣም የሚወደው ሰው ላይ ግን ለዛውም መልእክት ተልኮበት ቀረ። ቢጠበቅ የለም ቢጠበቅ የለም። እና እንኳን ታሞ መቶ ሊያስታመው ቀብር ላይ እንኳን አልተገኘም። እና በአራተኛው ቀን ነው እንግዲህ ሄደው ማለት ነው። እና እዛ ጋር አሁን የመጨረሻው እንትን እንደዛ ነው። እና ሄደው እንግዲህ የገዛ እህቱ ታውቃለህ ይሸታል ምናምን ሁሉ ብለዋለች። ሌላ አንድ መዝሙር ላይ አለ እና ሄዳ ጌሱ ሄደው ወዴት አኖራችሁ ታሳዩኝ ሲል አይሸታል ምናምን ብለው ሲከላከሉት ነበር እንደምታውቀው። ግን በቃ ግዴ ለማሳዩኝ ብሎ ሄዶ በስሙ ጠርቶ እንዳወጣው ታያል አላዛር። እና ትክክል የኔ ታሪክ እንደዛ ነው። አሁን በቃ ለጥቂት እንደ ዳዊት የተረፍኩ ሳይሆን ከተደመደመ በኋላ ተቀስቅሼ የወጣው ሰው ነኝ ከሞትኩበት ማለት ነው። እና የኔ ህይወት ነው። ያው የሁሉ ሰው ህይወት ምስክርነት ቢኖረው
ያንዳንዱ ደግሞ በጣም የከረረ ነው እንዳልኩ ቅድም ማለት ነው። ተነክሶ ከአንበሳ አፍ እንደተተፋ ማለት ነው። ልክ እንደዛ ነው እና አልዓዛር ከሞተ ሰልስቱ ከወጣ የሚወደው ኢየሱስ አረፋፍዶ መጣ አይባል እንደ ሰው ኖረ ቢሆን ምን ነው ሞቱ ሮጦ ሮጦ ይመስል የሚቀድመው ተይ ተይ አታልቅሽ ግዴለም ጌታን የቀደመው የለም የሚለው እሱ ክፍል የህይወት ሁሉም የህይወቴ እንትን ነው። ግን በጣም የኔ በጣም እንትን የሚለው ክፍል ነው። በቃ ትርጉም ያለው እንትን ነው ያ መዝሙር። ተባረኩ። በእውነቱ ይሄ ድንቅ ስጦታ ነው ወንድማችን ኤፍ። በጣም ደስ ብሎኛል ድጋሚ ስላገኘውክ በዚህ ዝማሬ። በጣም እንግዲህ ልናዘዝ አዲስ ገቢ ነኝ እና እግዚአብሔር አምላክ የተባረከ ይሁን። በደንብ አጣጥመዋለሁ። በጣም ነው ያስቀናችሁኝ ወንድሞቼ። እግዚአብሔር አምላክ ይባርካችሁ። ቲክቶክ ላይም እንግዲህ ያው አዲስ ገቢ ነኝ ስለተቀበላችሁኝ እግዚአብሔር አምላክ ይባርካችሁ። ከዚህ በኋላ ያው ብዙ ርቀት ጌታ እንደረዳን እንሄዳለን። ጸጋ ይብዛላችሁ። አሜን። ፓስተር አንዲዬ ተባረክ። ብዙ ስራ አለብህ። እንግዲህ ያ ሰሞኑን በአንድ ፕሮጀክት ተመልሰን ስለምንመጣ ብዙ እናገኛለን። ሀረር ያሉትን ቅዱሳን ባርክልን፣ ተባረክልን። ሹር አንድ የመጨረሻ ሂድ፣ አንተ መሄድ ትችላለህ። አንድ የመጨረሻ እንደግመውና እንወጣለን።